ሰላም እንዴት አላችሁ? ውድ የዓለም አካዳሚ ሰዎች በያላችሁበት ሰላማችሁ ብዛ። እስኪ ዛሬ ደግሞ ረጃጅም ምንባቦችን እንለማመዳለን ማለት ነው። እያነበባችሁ የምትገኙ ወይም የሞከራችሁ የምትገኙ ውድ ቤተሰቦቼ ረጋ ብዬ ልክ ለጀማሪዎች እንዲመች አድርጌ ስለማነብ ወይም ስለማጸና በደንብ ተከተሉ ማለት ነው። ለአካውንቱ ወይም ለቻናሉ አዲስ ከሆናችሁ ሰብስክራይብ ያደረጋችሁ ቤተሰብ ሁኑ። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ መማር ለምትፈልጉ ስልክ ታች ላይ አለላችሁ ደውሉልን ማለት ነው። ኢሞ፣ ዋትሳፕ፣ ቴሌግራም ላይ አናግሩን። ከሰኞ እስከ ዓርብ በቀን ደግሞ አንዳንድ ሰዓት ትማራላችሁ ማለት ነው። ቀጥታ ወደ ትምህርቱ ነው የምንሄደው። በደንብ ተከተሉኝ። ትልቁ 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 ውድቀት 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 ትልቁ ውድቀት አለመውደቅ 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 ሳይሆን 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 ወድቆ ወድቆ አለመነሳት 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 ነው። በጣም አሪፍ። ትልቁ ውድቀት አለመውደቅ ሳይሆን ወድቆ አለመነሳት ነው ብለናል ማለት ነው ውድ ቤተሰብ። እሺ እንቀጥል። ዛሬ ዛሬ የምትዘራው ጥረት 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 ነገ ነገ የምታጭደው ስኬት ስኬት ነው ነው። ዛሬ የምትዘራው ጥረት ነገ የምታጭደው ስኬት ነው። እንቀጥል። ጉዞው 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 በሺህ በሺህ ማይሎች 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 ቢለካም ቢለካም ጉዞው በሺህ ማይሎች ቢለካም የሚጀምረው ግን በአንድ እርምጃ ነው። ጉዞው በሺህ ማይሎች ቢለካም የሚጀምረው ግን በአንድ እርምጃ ነው። በጣም አሪፍ። አሁን እናንተ ታነቡልኛላችሁ ማለት ነው። ምክንያቱም እኔ ዝም ብዬ አንብቤ ከመሄድ እናንተ በደንብ ታነቡልኛላችሁ ማለት ነው። የምጠይቃችሁን መልሱልኝ። እሺ የመጀመሪያው ቃል ምንድን ነው የሚለው? ትልቁ። እሺ ውድቀት። እሺ አለመውደቅ ሳይሆን። እሺ ወድቆ አለመነሳት ነው። በጣም አሪፍ በጣም አሪፍ። ስለዚህ በአንድ ላይ ምንድን ነው የሚለው? ጎበዝ። ትልቁ ውድቀት አለመውደቅ ሳይሆን ወድቆ አለመነሳት ነው። በጣም አሪፍ። እሺ ቀጣዩስ? እቺ ምንድን ነው የምትለው? ዛሬ የምትዘራው ጥረት ነገ የምታጭደው ስኬት ነው። በጣም አሪፍ። በአንድ ላይ
ጎበዞች። ዛሬ የምትዘራው ጥረት ነገ የምታጭደው ስኬት ነው። በጣም አሪፍ። እንቀጥል። ምንድን ነው የሚለው ይሄ? ጉዞ በሺህ ማይሎች ቢለካም ጎበዝ የሚጀምረው ግን በአንድ እርምጃ ነው። በጣም አሪፍ። ስለዚህ በአንድ ላይ በጣም አሪፍ። ጉዞ በሺህ ማይሎች ቢለካም የሚጀምረው ግን በአንድ እርምጃ ነው። እሺ አንዴ ሙሉ ላንብብላችሁና ወደ ቀጣዩ እንሄዳለን። ትልቁ ውድቀት አለመውደቅ ሳይሆን ወድቆ አለመነሳት ነው። ከዚህ ላይ ዛሬ የምትዘራው ጥረት ነገ የምታጭደው ስኬት ነው። ከዚህ ላይ ደግሞ ጉዞው በሺህ ማይሎች ቢለካም የሚጀምረው ግን በአንድ እርምጃ ነው ይላል። ውድ ቤተሰብ ወደ ቀጣዩ እንሄድ። ቀስ 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 በቀስ ቀስ በቀስ ቀስ በቀስ እንቁላል በእግሩ ይሄዳል። ቀስ በቀስ እንቁላል በእግሩ ይሄዳል። እሺ ነገን ለመለወጥ ምርጡ ጊዜ ዛሬ ነው። ቀስ በቀስ እንቁላል በእግሩ ይሄዳል። ነገን ለመለወጥ ምርጡ ጊዜ ዛሬ ነው። በጣም አሪፍ። እንቀጥል። ብቸኝነት ድክመት ሳይሆን ራስን በጥልቀት ለማወቅ የሚሰጥ ታላቅ እድል ነው። ብቸኝነት ድክመት ሳይሆን ራስን በጥልቀት ለማወቅ የሚሰጥ ታላቅ እድል ነው ይለናል። አሁን ደግሞ እንደተለመደው እናንተ ታነባላችሁ። ምንድን ነው የሚለው የመጀመሪያው ቃል? ቀስ በቀስ እንቁላል በእግሩ ይሄዳል። ጎበዞች በአንድ ላይ ቀስ በቀስ እንቁላል በእግሩ ይሄዳል። እዚህ ላይስ ነገን ለመለወጥ ምርጡ ጊዜ ዛሬ ነው። ጎበዝ በአንድ ላይ ነገን ለመለወጥ ምርጡ ጊዜ ዛሬ ነው። እንቀጥል። ምንድን ነው የሚለው እዚህ ላይ? ብቸኝነት ድክመት ሳይሆን ራስን በጥልቀት ለማወቅ የሚሰጥ ታላቅ እድል ነው። ታላቅ እድል ነው። በጣም አሪፍ። በአንድ ላይ ብቸኝነት ድክመት ሳይሆን ራስን በጥልቀት ለማወቅ የሚሰጥ ታላቅ እድል ነው ይለናል።
ይለናል። በአንድ ላይ እንበለውና ወደ ቀጣዩ እንሄዳለን። ቀስ በቀስ እንቁላል በእግሩ ይሄዳል። እሺ፣ ነገን ለመለወጥ ምርጡ ጊዜ ዛሬ ነው። ብቸኝነት ድክመት ሳይሆን ራስን በጥልቀት ለማወቅ የሚሰጥ ታላቅ እድል ነው። በጣም አሪፍ። እንቀጥል። አንበሳ 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 ብቻውን ይጓዛል። አንበሳ ብቻውን ይጓዛል። በጭፍራ የሚሄዱት በጭፍራ የሚሄዱት ግን በጎች ናቸው። አንበሳ ብቻውን ይጓዛል። በጭፍራ የሚሄዱት ግን በጎች ናቸው። በጣም አሪፍ። እንቀጥል። ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም። በአንድ ላይ እናንብበው። ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም። እሺ፣ ከላይ ጀምረን አንብበው እስኪ። አንበሳ ብቻውን ይጓዛል፣ በጭፍራ የሚሄዱት ግን በጎች ናቸው። ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም ይለናል። ውድ ቤተሰብ፣ አሁን እንደተለመደው እናንተ ደግሞ ታነባላችሁ። ምንድን ነው የሚለው? የመጀመሪያው አንበሳ ብቻውን ይጓዛል፣ በጭፍራ የሚሄዱት ግን በጎች ናቸው። በአንድ ላይ አንብቡልኝ እስኪ። አንበሳ ብቻውን ይጓዛል፣ በጭፍራ የሚሄዱት ግን በጎች ናቸው። ጎበዞች። እሺ፣ ከዚህ ላይ ምንድን ነው የሚለው? ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም። በአንድ ላይ ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም። በጣም አሪፍ። ከላይ ጀምሬ ላንብብላችሁና እንጨርሳለን። እሺ። አንበሳ ብቻውን ይጓዛል፣ በጭፍራ የሚሄዱት ግን በጎች ናቸው። ከዚህ ላይ ደግሞ ብቻህን መቆም መቻልህ የጥንካሬህ ማረጋገጫ እንጂ የተጎጂነትህ ምልክት አይደለም ይለናል። ውድ ቤተሰብ፣ ስለዚህ ዛሬ አስተማሪና ወሳኝ አባባሎችን በህይወታችን ለውጥ ልናመጣባቸው የምንችል አባባሎችን አይተናል ማለት ነው። ዋናው ታርጌታችን ምንድን ነው? የአማርኛ ንባቦችን በቀላሉ እንዴት ማንበብ እንደምንችል እና ደግሞ ከታሪኩ አንዳንድ ነገሮችን ትገነዘባላችሁ ተብሎ የመጣ ጽሁፍ ነው ማለት ነው። አማርኛን በኦንላይን ካላችሁበት ቦታ ሆናችሁ እጃችሁ ላይ በሚገኝ ስልክ ብቻ በሳምንት 5 ቀን ከሰኞ እስከ ዓርብ መማር ከፈለጋችሁ ስልክ 0953615956 ወይም ታች ላይ በሚንቀሳቀሰው ስልክ ቁጥር አናግሩን። አማርኛን ከመሰረቱ ከፊደል ጀምራችሁ ሀ ብላችሁ መጀመር ትችላላችሁ ማለት ነው። ለቻናሉ አዲስ ከሆናችሁ ሰብስክራይብ አድርጋችሁ ቤተሰብ ሁኑ። ቪዲዮውን ደግሞ ላይክ፣ ኮሜንት፣ ሼር ማድረጋችሁን እንዳትረሱ ማለት ነው። በቀጣይ አሪፍ ትምህርት ይዘን እንመጣለን። እስከዛው ሰላም ቆዩልኝ።